ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። ዛሬ በሰሜን ጎንደር እንግዲህ ለመተንኮስ የመጣው የጽንፈኛ ቡድን ሞትና ቁስለኛ ሆኖ ምርኮኛም የሆኑ አሉ። እንዲሁም በሰሜን ወሎም በተመሳሳይ የጀግና ሀገር መከላከያ ሰራዊት በርካታ የጽንፈኛው አባላትን ደምስሷል ማለት ነው። እንዲሁም በትግራይ ክልል የህወሓት ፀሐይ እየጠለቀችም ትገኛለች። የአማራ ክልል መንግስትም በክልሉ ያለውን የጸጥታ ሁኔታ በድርድር ለመፍታት ሙከራዎችን እያደረገ መሆኑ መረጃዎች ወጣዋል ማለት ነው። በሰሜን ጎንደር ለመተንኮስ የመጣው ጽንፈኛ ቡድን እንግዲህ የተማረኩ ሲሆን ቀሪዎች ደግሞ ተደምሰዋል። በሰሜን ጎንደር ዞን ጭልጋ ወረዳ ለመተንኮስ የመጣው ጽንፈኛ ቡድን በጭልጋ ማህበረሰብና ጥምር ጦሩ ጥንካሬ 11 የተማረኩ ሲሆን ቀሪዎችም ተደምሰዋል። ክብር ለመከላከያ ሰራዊታችን ይሁን። ከዚሁ ጋር በተያያዘ 2289 የብሬን ጥይትና 6 የቱርክ ሽጉጥ ከህገወጥ አዘዋዋሪዎች ጋር ቁጥጥር ስር መዋል ተችሏል ማለት ነው። በማዕከላዊ ጎንደር ዞን በላይ አርማጭሆ ወረዳ ወጣት ኑሮ ኢብራሂም የትውልድ ቦታው አዲር ቀይ ወረዳና ወጣት ታደሰ ኃይሌ የትውልድ ቦታው ምዕራብ ጎንደር ዞን ገንዳዋ ከተማ የሆኑት ከገንዳዋ ከተማ ወደ ጎንደር ከተማ በኦባማ መኪና 2289 ብሬን ጥይትና 6 የቱርክ ሽጉጥ ይዘው ጉዞ ላይ እያሉ ላይ አርማጭሆ ወረዳ አይነት ውሃ ቀበሌ አርገባ ኬላ በተደረገ ፍተሻ በቁጥጥር ስር መዋል መቻሉን የወረዳው ፖሊስ ጽሕፈት ቤት ነው ያስታወቀው። ከዚህ ጋር በተያያዘ እንዲሁም በማዕከላዊ ጎንደር ላይ አርማጭሆ ወረዳ ዛሬ ማለት ነው መነሻውን ታች አርማጭሆ ወረዳ መድረሻውን ጎንደር ከተማ በማድረግ ጉዞ የጀመረው ባጃጅ 1386 የብሬን ጥይት በኬላ ፍተሻ በቁጥጥር ስር ማዋል ተችሏል ማለት ነው። እንዲሁም ከነትጥቁ ለሰላም እጅ የሰጠም ወንድማችን አለ። ሰላም አማራጭ የሌለው ምርጫ ነው። ለሰላም እጅ መስጠት ወገንን መታደግ ነው። ጀግንነት መግደል ሳይሆን ለሰላም መስዋዕትነት መክፈል ነው። ምስራቅ ጎጃም ዞን አረንዛውን ጎቻ የሚገኝ የጽንፈኛው ፋኖ አባል የነበረ ግለሰብ የፋኖ ዓላማ ምን እንደሆነ ስለገባው ለሰላም እጅ ሰጧል ማለት ነው። በዚህም አርቢጂና አብራራው እንዲሁም ተጨማሪ ትጥቅ ይዞ ነው ለሰላም እጅን እየሰጡ ማለት ነው። እንዲሁም ክፍለ ጦሮቹ በጽንፈኛ ቡድን ላይ አስፈላጊውን እርምጃም ወስደዋል ማለት ነው። በሰሜን ወሎ ዞን መርሳና አካባቢው የህዝብን ሰላም ሲያውክ የነበረውና ለዘረፋ የተሰማራው ጽንፈኛ ቡድን በቀጠናው በሚገኘው ክፍለ ጦር እርምጃ የተወሰደበት ሲሆን የተማረኩ ጽንፈኞችና ትጥቅና መሳሪያ የክፍለ ጦሩ ማዛዥ መኖሩንም ተናግረዋል ማለት ነው። የአካባቢው ነዋሪዎችም ለሰራዊቱ ያላቸውን ቅርበትና ድጋፍ በተለያዩ መንገድ የገለጹ ሲሆን ለህዝቡ ጸር የሆነው ጽንፈኛ ቡድን ከሰራዊቱና ከሌሎች የጸጥታ ኃይሎች ጋር በመሆን እንደሚታገሉ ተናግረዋል። ዘገባውንም የክፍለ ጦሩ ነው ያደረሰን ማለት ነው። በተመሳሳይ በማዕከላዊ ጎንደር ዞን ጣቁሳ ወረዳ ማለት ነው የሚገኙ ክፍለ ጦሮች 42 ጽንፈኞችን ሲደመሱ 21 በማቁሰል የጦር ሜዳ መነጽርን ጨምሮ ሌሎች መሳሪያዎችንና ተተኳሾችን በቁጥጥር ማዋል መቻሉን የክፍለ ጦሩ አዛዥ ነው እየተናገረው። ከዚሁ ጋር በተያያዘ ሌተናል ጄኔራል ሹማ አብደታ በልዩ ዘመቻ እዝ ማሰልጠኛ ማዕከል ብላቴ በመገኘት የ4ኛ ዙር መሰረታዊ ውትድርና ስልጠናን በማስጀመር የ44ኛ ዙር የኮማንዶ ሰልጣኞችን ተዘዋውረው ጎብኝተዋል ማለት ነው። ማሰልጠኛ ትምህርት ቤቱ በዲሲፕሊን የታነጸ ትክክለኛ ጽናት የተላበሰ ሀገራዊ ፍቅር ያለው ኢትዮጵያዊ ሰራዊት የሚገነባበትና ሰልጥኖ የሚወጣበት ትልቅ ማሰልጠኛ ማዕከል መሆኑንም ሌተናል ጄኔራል ሹማ አብደታ ገልጸዋል ማለት ነው። አዲስ ሰልጣኞችም የአሰልጣኞችን የካበተ አቅም በመጠቀም በዲሲፕሊን ታነጸ ጠንካራ አገራዊ ፍቅርን የተላበሰ ወታደርና ኮማንዶ ለመሆን ጠንክረው መስራት እንደሚጠበቅባቸውም አንስተዋል። ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለሀገሩም ለሕዝቡም አኩሪ ታሪክ የሚሰራ የውጊያ ማርሽ ቀያሪ የተበላሸ ውጊያን በአጭር ሰዓት በመድረስ ውጊያ የሚያስተካክል የዘገዩ ውጊያዎችን የሚያፋጥን ጀግና ነው። እናንተም የዚህ ክፍል አባል ለመሆን ፈቅዳችሁ መምጣታችሁ ደስ ያሰኘናል። ጠንክራችሁም ሰልጥኑ ሲሉ አበረታተዋቸዋል። አገራቸውን ወደ ከፍታ እየተጓዘች ነው። ለዚህ እድገትም እና ከፍታ ደግሞ የሰራዊታችን ሚና እየጎላ ነው ያሉት አዛዡ እንደ አገር በተሰሩ የልማት ስራዎች ከኪሱ ገንዘብ አውጥቶ ቦንድ ከመቁረጥ ጀምሮ በጉልበቱ እስከ መስራት እንዲሁም የሚሰሩ አገር ልማቶችን ደህንነታቸው ተጠብቆ እንዲጠናቀቁ እስከ ህይወት መስዋዕትነት የደረሰ አበርክቶ ማድረጉንም በመግለጻቸውን ከመከላከያ ሰራዊቱ የማህበራዊ ትስስር ገጽ ያገኘነው መረጃም አመላክቷል ማለት ነው። እንዲሁም በአማራ ክልል ያለው የግጭት በሰላም መንገድ ለመቋጨት ጥረት እየተደረገ መሆኑንም መረጃዎች ወጣ ነው። የአማራ ክልል ያለው ግጭት በሰላም መንገድ ለመቋጨት ጥረት እያደረኩ ነው ሲል የክልሉ መንግስትም አስታውቋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታቸው
ለጋዜጣ ፕላስ እንደተናገሩት በክልሉ ያለው ግጭት ለማስቆም በርካታ ስራዎች እየተሰሩ ነው። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት ያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ ልማት ፕሮጀክቶችን ለማጠናቀቅ ግጭቱ በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮም ቀጥሏል ብለዋል። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉ ነው የተናገሩት። በክልሉ ያለው ግጭት በሰላም መንገድ ለመቋጨት አመራሩን ከላይ እስከታች ድረስ የሚያደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች መሰራታቸውን ነው እየተናገሩት ማለት ነው። እንዲሁም የህወሓት ፀሐይ እየጠለቀችም ትገኛለች የሚሉ መረጃዎች እየወጡ ይገኛሉ። ጀንበሩ እየጠለቀችበት እንደሆነ የገባው ሽማግሌዎች ክበብ የሆነ ህወሓት ይችን ጀንበር ለመመለስ እየተቀጣጠለውን ተቃውሞ ለማስቆም ሲል የሃይማኖት አባቶችንና የሀገር ሽማግሌዎችን ሊጠቀም እየተፍጨረጨረ እንደሆነ የደረሱን መረጃዎች ያሳያሉ። ችግሩ ግን የሃይማኖት አባቶችና የሀገር ሽማግሌዎች የሚቆሙት ሁሌም ቢሆን እውነት ጋር እንጂ እንደ ህወሓት ካለ ቀጣፊና ነፍሰ በላ ጋር ስላልሆነ ይህ ሀሳብም የሚሳካ አይደለም። በአዲጉም የተጀመረው የታጣቂ ኃይሉ ተቃውሞ በአሁኑ ጊዜ መላ ትግራይን አዳርሷል። በታጣቂ ኃይሉ ተቃውሞ ጄኔራል ታደሰ የገባበትም አይታወቅም። እነ ደብረጽዮንም ድምጻቸው ከጠፋ ቀናት ተቆጥረዋል። የታጣቂው ተቃውሞ ወደ ህዝባዊ እምቢተኝነት ጭምር እየተቀየረ መጥቷል ማለት ነው። በዚህም ክፉኛ የተደናገጡት የቡድኑ ሰዎች በሃይማኖት አባቶችና በሀገር ሽማግሌዎች እግር መውደቅ ጀምረዋል ማለት ነው። ምናልባትም ታጣቂውን እናንተ የሚሰማ ከሆነ ተቃውሞ እንዲቆም አድርጉልን እያሉ መመቶታቸውንም ጀምረዋል ነው የሚለው መረጃው። ውድ ቻናል የቤተሰቦች የዕለቱ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክና ሸር እያደረጋችሁ እንዲሁ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስልና ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ